ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በሐሙስ አመሻሽ የስፖርት የመረጃ ሰዓታችን የተለያዩ ስፖርታዊ ጉዳዮችን እናነሳለን። ከነዚህ መካከል ክለቦችን የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች ዛሬ ከጠዋት ጀምሮ ሲሰሙ ነበር። እነሱን መረጃዎች እያደረሰን ነው ቆይታን የምናደርገው። ይህንን ፕሮግራም ሁላችሁም ላይክ እያደረጋችሁ እንድትጀምሩት በአክብሮት እጋብዛለሁ። ቪዲዮአችንንም ላይክ እያደረጋችሁ እንድትጀምሩት ነው በአክብሮት የምጋብዘው። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እኛ ግን ዛሬ አርሰናልን፣ ዩናይትድን፣ ቸልሲ፣ ሊቨርፑልን፣ ማንቸስተር ሲቲን ጨምሮ ሌሎችንም የአውሮፓ ታላላቅ ክለቦች በስፋት የምንዳሰስበት ፕሮግራምን ይዘን ቀርበናል። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። የተወዳጁ የእንግሊዝ ፕሪምየር ሊግ የ2025-26 የውድድር ዓመት የዓመቱ ምርጥ ተጫዋች እጩዎች ዛሬ ይፋ ተደርጓል። የአሰልጣኞቹም ጭምር ዛሬ እጩዎቹ ይፋ ተደርጓል። በርካቶች በጉጉት የሚጠብቁት ሽልማት ነው። ምክንያቱም በርከት ያሉ ተጫዋቾች ይህንን ሽልማት ለማሸነፍ ቅድመ ግምት እየተሰጣቸው ይገኛሉ። በተለይ የአርሰናል ተጫዋቾችና እንዲሁ የማንቸስተር ዩናይትዱ ብሩኖም በዚህ ዝርዝር ውስጥ በትልቁ የሚጠበቁ ናቸው። በተለይ አርሰናል ዘንድሮ ሻምፒየን የሚሆን ከሆነ የአርሰናል ተጫዋች ይህንን ሽልማት የማሸነፍ ቅድመ ግምት እንዳለው ጭምር በርካቶች ያምናሉ። ከዛ ውጭ ግን ብሩኖ በግሉ ደግሞ ጥሩ የሚባል የውድድር ዓመትን እንዲሁ ማሳለፉ ይታወቃል። በርከት ያሉ አሲስቶችን አድርጓል። የአሲስት ሪከርዱንም ለመስበር ጭምር ከጫፍ እንደደረሰ ይታወቃል። አንድ አሲስት ማድረግ ከቴሪ ዳንኤል ኦንሪና ከኬቨን ደብሮይና እኩል ማድረግ ይችላል የአሲስት ሪከርዱን። ከዛ ውጭ ደግሞ ሁለት አሲስቶችንና ከዛ በላይ ማድረግ የሚችል ከሆነ ደግሞ የምንጊዜውም በአንድ የፕሪሚየር ሊግ ሲዝን በርከት ያሉ አሲስቶችን ያደረገ ተጫዋች የሚለውን ሪከርድ መስበር የሚችልበትን እድል ከማግኘቱ ጋር በተያዘ በርካቶች ለብሩኖም ጭምር ግምቶችን እየሰጡ ይገኛሉ። በቅርቡ በተደረገ ደግሞ የእግር ኳስ ጸሐፊያን ማህበር የአመቱ ምርጥ ተጫዋች ሽልማትም እንዲሁ ብሩኖ ሚጌል ፈርናንዴዝ የአመቱ ምርጥ ተጫዋች ተብሎ መሸለሙን የምናስታውሰው ነውና ዛሬ 8 ተጫዋቾችን ያካተተ የእጩ ዝርዝር ነው ይፋ የተደረገው። በዚህ መሰረትም የማንቸስተር ዩናይትዱ ብሩኖ ሚጌል ፈርናንዴዝን ጨምሮ ከአርሰናል 3 ተጫዋቾች ተካተዋል። ግብ ጠባቂው ዳቪድ ራያ፣ የተከላካይ ስፍራ ተጫዋች የሆነው ጋብርኤል ማጋሌሽ እና የአማካይ ስፍራ ተጫዋች የሆነው ዴክላን ራይስ በዚህ ዝርዝር ውስጥ የተካተቱ ተጫዋቾች ናቸው። ማንቸስተር ሲቲም እንዲሁ ምናልባት የተወሰኑም ቢሆን እድሎች እንዳሉት ይታወቃል። ፕሪሚየር ሊጉን ለማሸነፍ ሁሉም እድሎች በአርሰናል እጅ ላይ ቢሆንም ነገር ግን አርሰናል ከዚህ በኋላ ሁሉንም ጨዋታዎች ማሸነፍ ይጠበቅበታል። ማንቸስተር ሲቲም ሁሉንም ጨዋታዎች የሚያሸንፍ ከሆነ ነገር ግን አርሰናል ምናልባት በአንዱ ጨዋታ ላይ ነጥብ የሚጥል ከሆነና ምናልባት ማንቸስተር ሲቲ ሻምፒየን የሚሆን ከሆነ የማንቸስተር ሲቲ ተጫዋቾችም ይህንን ሽልማት ለማሸነፍ ፌቨራይት ሊሆኑ የሚችሉበት እድሉ እንዳላቸው በርካቶች ይገምታሉ። የዘንድሮ የተወዳጁ የእንግሊዝ ፕሪምየር ሊግን በከፍተኛ ግብ አስቆጣሪነት እየመራ የሚገኘው ኤርሊንግ ብራውት ሃላንድና አመቱን አጋማሹን በቦርንመዝ ያሳለፈው አሁን ደግሞ በማንቸስተር ሲቲ እየተጫወተ የሚገኘው አንቷን ሴሜኒዮ በዚህ እጩ ዝርዝር ውስጥ ከተካተቱ ተጫዋቾች መካከል ናቸው። ሌላኛው በብሬንትፈርድ ቤት በጣም ድንቅ የሚባል ጊዜን እያሳለፈ የሚገኘውና በተለይ የብራዚሊያን በፕሪሚየር ሊግ ያስቆጠሩትን የጎል ሪከርዶች ጭምር መስበር የቻለው ኢጎር ቲያጎ በዚህ ዝርዝር ውስጥ የሚገኝ ሌላኛው ተጫዋች ነው። የኖቲንግሃም ፎረስቱ ተጫዋች የሆነው ሞርጋን ጊብስ ዋይትም በዚህ እጩ ዝርዝር ውስጥ የተካተቱ 8ቱ ተጫዋቾች እንደሆኑ ይፋ ተደርጓል። ውድ ቤተሰቦቻችን የእናንተን ደግሞ ግምቶች ልታስቀምጡልን እንችላላችሁ። የዘንድሮ የፕሪሚየር ሊጉ የአመቱ ምርጥ ተጫዋች ለእናንተ ማን ነበር? ግምቶቻችሁ ልታስቀምጡልን እንችላላችሁ። ከተጫዋቾቹ በተጨማሪ ግን በአሰልጣኝ እጩ ዝርዝር ውስጥም በርከት ያሉ አሰልጣኞች እጩ ተደርገው ተመርጠዋል። የ2025-26 የውድድር ዓመት ምርጡ አሰልጣኝ ለመባል በዚህም የብሬንትፈርዱ አሰልጣኝ የሆነው አሰልጣኝ ኪት አንድሬውስ በዚህ ዝርዝር ውስጥ አለ። ከዛ ውጪ የአርሰናሉ ሚኬል አርቴታም ተካቷል። የማንቸስተር ዩናይትዱ ማይክል ካሪክ፣ የማንቸስተር ሲቲው ፔፕ ጓርዲዮላ እንዲሁ ደግሞ የቦርንመዙ አንዶኒ ኢራኦላ እና የሰንደርላንዱ አሰልጣኝ ሬጂስ ሌብሪስ በዚህ ዝርዝር ውስጥ የተካተቱ አሰልጣኞች እንደሆኑ ነው ይፋ የተደረገው። የእናንተን ግምቶች እንዳልኳችሁ ኮሜንት ቦክስ ላይ ልታስቀምጡልን ትችላላችሁ። ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናደርስ። ወደ ቤተሰቦቻችን ከአርሰናል ጋር የተያዙ መረጃዎችን በማስቀደም እንጀምር። በዚህ ሳምንት ከሚደረጉ ጨዋታዎች መካከል ዕለተ ሰኞ ላይ የሚደረገው የአርሰናልና የበርንሌይ ጨዋታ በርካቶች በጉጉት ከሚጠብቋቸው ጨዋታዎች መካከል አንደኛው እንደሆነ ይታወቃል። ከዚህ ጨዋታ ጋር በተያያዘ አሰልጣኝ ሚኬል አርቴታ
አንዳንድ ጉዳዮችን አጋርቷል። በተለይ ከተጫዋቾች ጉዳት ጋር በተያያዘ በርካቶች የሚጠብቁት ጥያቄ አለ። የቤን ዋይት ከአመቱ ውጪ መሆኑን ተከትሎ ምክንያቱም በአርሰናል ቀጣይ ጨዋታዎች ላይ ተሳትፎን ማድረግ አይችልም በገጠመው ጉዳት ምክንያትና ዩሪየን ቲምበር መቼ ነው የሚመለሰው የሚሉ አይነት ጥያቄዎች በደጋፊዎች ዘንድ በትልቁ የሚነሳ ጥያቄ ነው። የአርሰናሉ አሰልጣኝ ሚኬል አርቴታ ስለ ዩሪየን ቲምበር አንዳንድ ጉዳዮችን አጋርቷል። ከሰኞው የበርንሌይ ጨዋታ ውጪ መሆኑን ያረጋገጡት ቲምበር ባለፉት ቀናት ላይ እየተሻሻለ ነው ሲሉ ነው አርቴታ የተናገረው። በቀጣዩ ጨዋታ ላይ ግን ሊመለስ እንደሚችል ምናልባት የበርንሌው ጨዋታ ካመለጠው በኋላ ከዛ በኋላ በሚደረገው የፕሪሚየር ሊግ የመጨረሻው ጨዋታ ከክሪስታል ፓላስ አሊያም ደግሞ በአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ከፓሪስ ሰን ዠርሜን ጋር በሚደረገው ጨዋታ ሊኖር እንደሚችል ነው ሚኬል አርቴታ እየተናገረ የሚገኘው። በሌላ በኩል ግን ጉዳት ላይ የሚገኙትና ሪካርዶ ካላፊዮሪን በተመለከተ ለበርንሌው ጨዋታ የመመለስ እድሉ እስካሁን የተረጋገጠ ጉዳይ አይደለም። በቀጣይ ቀናት በሚደረጉ የልምምድ መርሃ ግብሮች ላይ ጤንነቱን ተመልክተን በጨዋታው ላይ ለማሰለፍ ጥረቶችን እናደርጋለን ብሏል አርቴታ። ቤን ዋይት ያጋጠመው ጉዳት ግን የረጅም ጊዜ ነው፣ ስለዚህም እሱ አይመለስም ሲሉ ጭምር ነው የተናገሩት አሰልጣኝ ሚኬል አርቴታ። ሌላኛው አርቴታ ያነሳው ጉዳይ በአሁኑ ጊዜ ምንም አዲስ ሪፖርት የተደረገ የጉዳት ዜና የለም። እስከ ሰኞ ድረስ ጥቂት ቀናቶች ያሉን፣ ስለዚህም የአንዳንድ ተጫዋቾች ሁኔታ እንዴት እንደሚሻሻልና ለጨዋታው ዝግጁ መሆን አለመሆናቸውንም ለማየት መጠበቅ ይኖርብናል ሲልም ነው የተናገረው። ሌላኛው የጎል ልዩነት ምን ያክል አስፈላጊ ነው የሚል ጥያቄ ቀርቦለት ነበር። በተለይ ማንቸስተር ሲቲ ያለፉትን ጨዋታዎች በርከት ያሉ ጎሎችን እያስቆጠረ እያሸነፈ ይገኛል። ትላንትና እንኳን ክሪስታል ፓላስ ላይ 3 ጎሎችን አስቆጥሮ በዚህ ውድድር ዓመት ከአርሰናል የተሻለ ንጹህ ጎሎች እንዳሉት ጭምር ትላንትና አስመልክቷልና ከዚህ ጋር በተያያዘ ለአርቴታ ጥያቄ ቀርቦለት ነበር። መጀመሪያ ጨዋታውን ለማሸነፍ ነው መስራት ያለብን ሲል ይናገራል። ተጨማሪ ጎሎችን በማስቆጠር ድሉን ማሳካት ከቻለን የተሻለ እንደሚሆን ግልጽ ነው። ነገር ግን ሁላችንም እጅግ በጣም ከባድ ጨዋታዎችን እንጫወታለን። ከዌስትሃም ጋር በጣም ከባድ ጨዋታ ነበር ያደረግነውና ያንን ጨዋታ ማሸነፍ ችለናል። አሁን በጥሩ ስሜት ላይ ነው የምንገኘው። ነገር ግን ጎሎችን ማስቆጠር እጅግ በጣም አስፈላጊ እንደሚሆን ግን ጠንቅቀን እናውቃለን ሲልም ነው ሚኬል አርቴታ ጨምሮ የተናገረው። በዌስትሃም ዩናይትድ ጨዋታ ላይ በተደረገው የቫር ውሳኔ ላይ ስለተሰጡ ምላሾችም አስቴቱን ሰጥቷል። ምላሻችን እጅግ በጣም አወንታዊ ነበር፣ ምክንያቱም በዚህ አስፈላጊ ጨዋታ በውጤቱና ባሸነፍነው ድልም በጣም ደስተኞች ሆነናል ብሏል አርቴታ። በተለይም በቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ አስደሳች ሳምንትንም አሳልፈናል። ስለተሰጡት ምላሾችም ስንመለከት እውነቱን ለመናገር አላየሁትም አልሰማሁትምም ነበር። ከሐምሌ ወር ጀምሮ እስካሁን ድረስ አቋሜ ወጥ ነው። ጥፋቱ ግልጽ ይመስለኛል። እግር ኳስ የተጫወተ ማንኛውም ሰው ስለ ውሳኔው ለክርክር ቦታ እንደሌለው ያውቃል ብዬ ነው የማስበው ሲልም ነው የተናገረው ሚኬል አርቴታ። ማንቸስተር ሲቲ እና የክሪስታል ፓላስን ጨዋታ ተመልክተሃል ወይ? ትናንትና የተደረገውን ጨዋታ ተብሎም ጥያቄ ቀርቦለት ነበር። አልተመለከትኩም ነው ያለው። በስፖንሰር በተዘጋጀ የእራት ዝግጅት ላይ ነበርኩኝ። አስደናቂ ምሽት ነበረን። ተሰብሳቢዎችም እጅግ በጣም የተከበሩ ነበሩና ጨዋታውን ለመመልከት ጊዜውን አላገኘውም ሲልም ነው አርቴታ የተናገረው። የአትሌቲኮ አይነት ድባብ ከበርንሌ ጋር በሚደረገው ጨዋታ ላይ እንደገና እንደሚኖር ተስፋ አደርጋለሁ ብሏል አርቴታ። ይሄ የኛም ጊዜ ነው። ከመጀመሪያው ጀምሮ እጅግ በጣም አድካሚ ነበር። በደጋፊዎቻችን ፊት የመደሰት እድሉ አሁን ላይ ያለን። ይሄ ሰኞ ምሽት የሚደረግ ጨዋታ ነው። ሙሉ በሙሉ አዎንታዊ በሆነ መልኩ እንደምናደርገው ተስፋ አደርጋለሁ ብሏል። ከአትሌቲኮ ማድሪድ ጋር በተደረገው ጨዋታ ከደጋፊዎች ጋር ድንቅ ተሞክሮን አሳልፈናል። ከዚያ በኋላ የሆነ ነገር መድገም ከቻለን ቡድኑን አስደናቂ ብቃት እንደሚያሳይም እርግጠኛ ነኝ ሲልም ጭምር ነው የተናገረው አሰልጣኝ ሚኬል አርቴታ። ስለ ዩሪየን ቲምበር ወቅታዊ ጉዳይ ሲናገር ባለፉት ጥቂት ቀናት ውስጥ የእሱ ሁኔታ በትንሹ መሻሻሎችን አሳይቷል። ጥሩ ስሜት እየተሰማው ነው። በተቻለ ፍጥነት ዝግጁ እንዲሆን ለማዘጋጀትም እየሞከረን ነው። ነገር ግን መታገስ ግን ይኖርብናል ሲልም ነው አርቴታ የሚናገረው። ለተወሰነ ጊዜ ከሜዳ እንደመራቁ መጠን እሱ ለእኛ እንግዲህ በጣም አስፈላጊ ተጫዋች እንደሆነ እናውቃለን። ሁላችንም ይህንን እንገነዘባለን። እናም እንደ ቡድን በሙሉ ኃይሉ ለመርዳትም የሚቻለውን ሁሉ እያደረግን ነው። ስለዚህ በቅርቡ እንደሚመለስ ተስፋ አድርጋለሁ ሲልም ነው የተናገረው። ምናልባት ግን አሁን ላይ የቤን ዋይት መጎዳትን ተከትሎ የዩሪየን ቲምበርም በጉዳት ምክንያት ቡድኑ ላይ አለመኖሩን ተከትሎ ሌላኛው የቀረበለት ጥያቄ ሪካርዶ ካላፊዮሪን በቀኝ ተከላካይነት ቦታ ላይ ማጫወት ትችላለሁ የሚል ጥያቄ ቀርቦለት ነበር ለአርቴታ። በዛ ቦታ ያለው ልምድ መጠንም በጣም ትንሽ ይመስለኛል። እዛ ጋር ብዙ ጊዜ ሲጫወት ተመልክቼው አላውቅም። አንድ ተጫዋች በዚያ ቦታ ላይ በቂ የጨዋታ ደቂቃዎችን ሳያገኝ ማሰለፉ በጣም ከባድ ነው የሚሆነው። ሌላ ተጫዋች የሆነው ቶማስ ፓርቴ እዚያ ሲጫወትም ተመሳሳይ ነበር። አንዳንድ ጊዜም ጥሩ ብቃት አሳይቶናል፣ እናም ደግሞ ሌሎች ጊዜያት ደግሞ አላሳየንም ነበር። እናም ያ የሆነው ቶማስ ፓርቴ በዛ ቦታ ላይ የመጫወት ልምድ ባለማግኘቱ ምክንያት ነው። ዴክላን ራይስም በቀኝ ተከላካይ ቦታ ላይ ከብራይተን ጋር ሲጫወት ልዩ ነበር። ነገር ግን ባለፈው ጨዋታ ላይ ያሳየው እንቅስቃሴ ደግሞ ሙሉ በሙሉ የተለየ ነበር።
እንደ ሁኔታው ይለያያል። በቀኝ መስመር ተከላካይ ቦታ ላይ ያላቸው ልምድ በጣም ትንሽ ነው። እስከ አመቱ መጨረሻ ድረስ እንደዚያ ይቆያል ብዬ አስባለሁ። ይህም ተጫዋቾቹ በዚያ ቦታ ላይ ጥሩ ወይም ደግሞ ብቃት ያለው መሆኑን እናም ደግሞ ከአንድ ቦታ ወደ ሌላ ቦታ ደግሞ ስንቀይርም ምን ያክል ሪስክ እንደሚጠይቅም ለመገመት በጣም አስቸጋሪ ያደርገዋል። ስለዚህ እሱን እዛ ቦታ ላይ የማጫወት ፍላጎቱም እንዲሁ ደግሞ ልምዱም እንደሌለው ስለማውቅ ያንን ለመሞከር አላሰብኩም ሲልም ነው አሰልጣኝ ሚኬል አርቴታ ሀሳቡን እየሰጠ የሚገኘው። የማንቸስተር ዩናይትድ ጉዳዮችን ደግሞ ወደ እናንተ እናደርስ። የዌስትሃም ዩናይትዱ አማካይ ማቲዮስ ፈርናንዴስን በተመለከተ ሰሞኑን በተለይ ከማንቸስተር ዩናይትድ ጋር በትልቁ ስሙ እየተነሳ እንደሆነ በተደጋጋሚ እየሰማ ነው እንገኛለን። ነገር ግን ዛሬ ወጡ በተለይ ከጠዋት ጀምሮ እየተዘገቡ ያሉ መረጃዎች ግን ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም ቀላል ላይሆንለት እንደሚችልና የፈረንሳዩ ክለብ ፓሪስ ሰን ዠርማ ይህንን ተጫዋች ለማስፈረም ፍላጎቶች እንዳሉት የሚያሳዩ ዘገባዎች ናቸው እየወጡ የሚገኙት። የፓሪስ ሰን ዠርሜኑ ስፖርቲንግ ዳይሬክተር የሆኑት ሉዊስ ካምፖስ ተጫዋቹን ለማስፈረም ከፍተኛ ፍላጎት እንዳላቸው ነው የሚነገረው። የክለቡ ተወካዮችም ከተጫዋቹ ወኪሎች ጋር የመጀመሪያ ደረጃ ንግግሮችን እንዳደረጉ እየሰማን እንገኛለን። ስለዚህ ማቲዮስ ፈርናንዴስ በውሉ ላይ የውል ማቋረጫ አንቀጽ የሌለው ሲሆን ነገር ግን ዌስትሃም ዩናይትድ በቀጣዩ የውድድር ዘመን በየትኛውም ሊግ በፕሪሚየር ሊግ የሚሆን በቻምፒዮንሺፕ ቢገኝ እንኳን በዘንድሮ የክረምት የዝውውር መስኮት ተጫዋቹን ይሸጠዋል ተብሎ እንደሚጠበቅ ነው መረጃዎች የሚያሳዩት። ዌስትሃም ዩናይትድ አሁን ላይ በፕሪሚየር ሊጉ ላለመውረድ እየታገለ እንደሚገኝ ይታወቃል። በደረጃ ሰንጠረዡም 18ኛ ደረጃ ላይ ነው የተቀመጠውና የመውረድ እድሎቹ በጣም ሰፋ ያሉ ይመስላሉ። ነገር ግን በፕሪሚየር ሊጉ ቆየም አልቆየም ወደ ሻምፒዮንሺፑም ተመለሰም፣ ነገር ግን ማቲዮስ ፈርናንዴስን የሚለቅበት እድሉ በጣም የሰፋ እንደሆነ ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ እና ፓሪስ ሰን ዠርሜን ደግሞ ትልቅ ፉክክር እንደሚያደርጉበት ነው የሚጠበቀው። ከፓሪስ ሰን ዠርሜን በተጨማሪ ዩናይትድ እና ማንቸስተር ሲቲ እንዲሁ ደግሞ ሊቨርፑልም የ21 ዓመቱን ፖርቱጋላዊ አማካይ ለማስፈረምም ሁኔታውን በቅርበት እየተከታተሉ የሚገኙ ክለቦች እንደሆኑ ይፋ ተደርጓል። በተለይ ከወደ ፈረንሳይ የሚወጡ የመረጃ ምንጮች እነዚህን ነው እያመለከቱ የሚገኙት። ማንቸስተር ዩናይትድ በተለይ ካለፉት ሳምንታት ጀምሮ ዝውውሩን ለማፋጠንም ትልቅ ጥረቶችን እያደረገ እንደሚገኝ ተነግሯል። ዌስትሃም ተጫዋቹን ባለፈው ዓመት ከሳውዝሃምፕተን ነበር የገዛው። በ44 ሚሊዮን ዩሮ ገደማ ነበር ያስፈረመው። አሁን ግን ዋጋው ከዚያ በላይ እንደሚሆን ነው በርካቶች የሚገምቱት። ይሁን እንጂ ዌስትሃም ዩናይትድ ከወረደ ግን ከዚህ ተጫዋች ለማግኘት ያቀደውን ያክል ገንዘቦችን ሊያገኝ የሚችልበት እድል በጣም ጠባብ ነው ይሆናል ተብሎ የሚታሰበው። ምናልባት በፕሪሚየር ሊጉ መቆየት ቢችል ኖሮ በጣም ከፍ ያለ ገንዘቦችን ከነዚህ ክለቦች ለመቀበል እድሉን ያገኝ ነበር። ነገር ግን ወደ ሻምፒዮንሺፕ የሚወርድ ከሆነ ግን ዋጋው ዝቅ ሊልበት እንደሚችል ነው እየተነገረ የሚገኘው። ማንቸስተር ዩናይትዶች ግን አንድ እቅድን ከዚህ ተጫዋች ጋር አያይዘው አቅደዋል። ብሩኖ ሚጌል ፈርናንዴዝን ከዚህ ዝውውር ጋር በተያዘ ሚችል ሊሰጡት እንደሚችሉ እየተነገረ ነው። የሀገሩ ልጅ ከመሆኑ ጋር በተያዘና ከዚህ በፊትም ብሩኖ ይህ ተጫዋች ወደ ማንቸስተር ዩናይትድ እንዲመጣም በትልቁ ጥያቄዎችን ሲያቀርብ እንደነበር እናስታውሰዋለን እና ማቲያስ ፈርናንዴስን እንዲያስፈርምም በጣም በትልቁ ወይም ደግሞ ንግግሮችን እንዲያደርግና እንዲያግባባውም ሊላክ እንደሚችል ጭምር እየተነገረ ነው። በተለይ ግን የፓሪሰን ዠርሜኑ ፕሬዝዳንት የሆነው የፓሪሰን ዠርሜኑ ስፖርቲንግ ዳይሬክተር የሆነው ሉዊስ ካምፖስ ግን ይህንን ተጫዋች በማምጣት ላይ በትልቁ እንቅስቃሴዎችን ሊያደርግ የሚችልበት እድሉ እንዳለ የሚያሳዩ መረጃዎች እየወጡ ይገኛሉ። በቀጣይ ቀናት ከዚህ ከማቲዮስ ፈርናንዴስ ጋር በተያያዘ የተለያዩ መረጃዎች ሊወጡ እንደሚችሉ ነው በርካቶች ግምቶቻቸውን እያስቀመጡ የሚገኙት። የማንቸስተር ዩናይትዱ ካፕቴን ብሩኖ ፈርናንዴዝም በዌስትሃም የሚገኘውን ወጣት አማካይ ይህንን ተጫዋች ብቃቱ በከፍተኛ ሁኔታ እንደሚያደንቀውና ክለቡም እንዲያስፈርመው ሀሳቦችን ማቅረቡ ተነግሯል። በተለይ ቴሌግራፍ የተባለው የመረጃ ምንጭ እንደሚናገረው ከሆነ ብሩኖ ለክለቡ አመራሮች በሰጠው አስተያየት የሀገሩ ልጅና ስያሜያቸውም ተመሳሳይ የሆነው ማቲያስ ፈርናንዴስን ዩናይትድ ሊጠቀምበት የሚችል ትልቅ አቅም ያለው ተጫዋች አድርገው እንደሚቆጥረው ነው የሚናገረው። በሌላ በኩል ግን የተጫዋች በቅርቡ በሰጠው ቃለ መጠይቅም ብሩኖ ፈርናንዴዝን እንደ አርአያው የሚመለከቱ አይነት ተጫዋች እንደሆነና የእሱን ፈለግ መከተል የሚፈልገው አይነት ተጫዋች እንደሆነ በይፋ ተናግሯል። ዩናይትድ በክረምቱ ካሴሜሮን ለመተካት ከሚያደርገው ጥረት ውስጥም ማቲያስ አንደኛው ተጫዋች እንደሚሆንና አንደኛው አማራጭ እንደሚሆን በርካቶች ያምናሉ። የክለቡ ስፖርቲንግ ዳይሬክተር ጄሰን ዊልኮክስም ዝውውሩን ለማፋጠንም በትልቁ ስራዎችን ሊሰራ የሚችልበት እድሉ እንዳለው ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ ስቲቭ ሆላንድን በክለቡ ለረጅም ጊዜ ለማቆየት ፍላጎቶች እንዳላቸው ይፋ ተደርጓል። ከማይክል ካሪክ ጋር በመሆንም አዲስ ኮንትራት ሊቀርብላቸው እንደሚችል ይፋ ተደርጓል። የሆላንድ ስራ
በክለብ ውስጥም ጠንካራ ስሜትን የፈጠረ ነው። ባለፉት ጥቂት ወራት ውስጥ ለተመዘገቡ ውጤቶችም ከአሰልጣኝ ማይክል ካሪክ ባልተናነሰ መልኩ የዚህ ሰውም የስቲቭ ሆላንድም ስራ እጅግ በርካቶች ትልቅ አስተዋጽኦ አበርክቷል ብለው ያምናሉ። በተለይ መልበሻ ክፍል ውስጥ ያሉና ለመልበሻ ክፍሉ በጣም ቅርብ ናቸው ተብለው የሚነሱ የመረጃ ምንጮች እንደሚናገሩት ከሆነ ለተመዘገቡት ውጤቶች የዚህ ሰው አስተዋጽኦ ከፍተኛ እንደሆነ ይታመንበታል። መጀመሪያ ላይ ባለሙያው ለ6 ወራት ብቻ ነበር ለመቆየት አቅዶ የመጣው ልክ እንደ ማይክል ካሪክ ሁሉ። ማይክል ካሪክም በመጀመሪያ በጊዜያዊ አሰልጣኝነት ሲመጣ ለ6 ወራት ክለቡን ማረጋጋትና የነበረውን ውጤት ማሻሻል እንደነበር ይታመናል። ካመጡት በጣም ጥሩ ከሚባለው ውጤት በኋላ ግን አሁን በማንቸስተር ዩናይትድ ቤት ተጨማሪ ኮንትራቶች ሊሰጣቸው እንደሚችል አሁን ላይ እየተረጋገጠ የመጣ ይመስላልና ስቲቭ ሆላንድም በዛ የኮንትራት እድሳት ውስጥ ይካተታል ተብሎ ይታሰባል። ስለዚህም ዩናይትድ አብሮ የመስራት ጊዜውንም ለማራዘም ተስፋ እንደሚያደርግ ጭምር ነው መረጃዎቹ የጠቀሙት። ካርሎስ ካሴሜሮ ይናገራል። እውነት ለመናገር እዚህ ባሉት ደጋፊዎች ሁኔታ በእውነት ከምንም በላይ ተገርም ያለው ብለዋል ካሴሜሮ ስለ ዩናይትድ ደጋፊዎች ሲናገር። በማድሪድ ቤት በነበርኩበት ጊዜ ላይ መሸነፍ የሚባል ነገር በጣም ከባድ ነው። እንደ ማድሪድ ተጫዋች ደግሞ ሁሌም ጠንካራ መሆን ይጠበቅብሃል። እዚህ ግን ትሸነፋለህ፣ በቀጣዩ ጨዋታ ድጋሚ ትሸነፋለህ። እሱን ግን በጭራሽ መደገፋቸውን አያቋርጡም። ማንቸስተር ዩናይትድን በምንም ያክል ጊዜ ብትሸነፍ፣ ደጋፊው ግን ማንቸስተር ዩናይትድን መጥቶ መደገፉን የሚያቋርጥ አይነት ደጋፊ አይደለምና እኔ እንደዚህ አይነት ነገር ተመልክቼ አላውቅም። በጣም ወድጄዋለሁ። የማንቸስተር ዩናይትድ ደጋፊዎችም በጣም ልዩ ናቸው ሲልም ነው ካርሎስ ካሴሜሮ የተናገረው። ዳቪድ ኦርነስቲን ሀሳቡን ሰጥቷል። ቡድኑ ላይ አሁን በተሻሻለ ሁኔታ እየተገነባ ይመስላል። በኔ እይታ የዝውውር መልመላው በጥሩ ሁኔታ ተሻሽሏል። እነ ብሪያን ኤምቤሞ፣ ማቲዮስ ኩኛ፣ ሴኔ ላሜንስን ብትመለከቱ አንዳንድ የክለቡ የዝውውር ውሳኔዎች ውጤት ማምጣት ጀምረዋል። ቀደም ሲል ግን ሁኔታው እንዲህ እንዳልነበር አስታውሳለሁ። በፊት አሰልጣኙ ተጫዋቾችን በመምረጥ ረገድ በጣም ሰፊ ስልጣን ይሰጠው ነበር። ለምሳሌ ያክል በአሰልጣኝ ኤሪክ ቴንሃግ ዘመን ይህ በክለቡ ላይ ከሚሰነዘሩ ዋና ዋና ትችቶች አንደኛው ነበር። በተወሰነ መልኩ ቢሆን እንግዲህ አሁን ላይ በሩበን አሞሪም ላይ አልሰራም ነበር ይህንን ስራ። አሁን ግን በግልጽ ከዚህ አሰራር ለመውጣት እየሞከሩ ነው። እርግጥ ነው እስካሁን ሙሉ በሙሉ ስኬታማ ሆኗል ማለት ባይቻልም፣ ለምሳሌ ጆሹዋ ዘርክዚ ያን ያክል ትልቅ ተጽዕኖን እያሳደረ የሚገኝ አይነት ፊርማ አይደለም። ፓትሪክ ዶርጉም ቢሆን ያን ያክል በጣም ትልቅ የሚባል ኢምፓክትን አልፈጠረም። እርግጥ ነው ባለፉት ጥቂት ጊዜያቶች ላይ ከጉዳቱ በፊት በተለይ ጥሩ ነገሮችን ማሳየት ቢችልም፣ ነገር ግን በአጠቃላይ ስንመለከተው በዝውውር ጉዳዮች ላይ በትክክለኛው አቅጣጫ ላይ ዩናይትድ እየመጣ ያለ ይመስላል። አሁንም ቢሆን እየተሰሙ ያሉ የዝውውር ኢላማዎችን በጣም ምክንያታዊና ጥሩ ተደርገው የሚመለከቱ አይነት ዝውውሮች እንደሆኑ ነው ዘገባዎቹ የጠቀሙት። ብሪያን ኤምቤሞ ሀሳቡን ሰጥቷል። ከልጅነቴ ጀምሮ በዓለም ላይ ምርጥ የተዋጣለት እግር ኳስ ተጫዋች መሆን እፈልግ ነበር። በሚቀጥለው የውድድር ዘመን በቻምፒየንስ ሊግ ራሴን ለማስመስከርና ክለቡን ለመርዳትም የሚቻለኝን ሁሉ አድርጋለሁ ሲልም ጭምር ነው የተናገረው ብሪያን ኤምቤሞ። ማንቸስተር ዩናይትዶች የኦሪዮል ቹዋሜኒን ሁኔታ መከታተሉን ይቀጥላል። ነገር ግን ሪያል ማድሪድ ተጫዋቹን የመሸጥ ፍላጎት ስለሌለው እስካሁን የተወሰደ የተለየ እርምጃ እንደሌለ ነው ይፋ የተደረገው። አማካዩ ራሱ ክለቡ ለመቆየትና በሪያል ማድሪድም ቢሆን ተጫዋቹ ወደ ቀድሞ ቁመናው እንዲመለስም የመርዳት ፍላጎት ነው ያላቸው እንጂ ተጫዋቹም ከሪያል ማድሪድ የመልቀቅ ፍላጎት የለውም። ሪያል ማድሪድም ይህንን ተጫዋች የመልቀቅ ያን ያክል ፍላጎቶች እንደሌላቸው ይነገራል። በዚህ ክረምት ሁኔታዎች ከተቀየሩ ምናልባት ቹዋሜኒ ለዩናይትድ ቀዳሚ የዝውውር ኢላማ ይሆናል። ነገር ግን የመልቀቅ እድሉ ግን በጣም ጠባብ እንደሆነ ነው ፋብሪዚዮ ሮማኖ መረጃውን ያጋራው። ሳይመን ስቶንስ እንደሚናገረው ከሆነ ከማይክል ካሪክ ሹመት ጋር ተያይዞ የሚነሳው አሉታዊ አስተያየትም ሆነ ከኦሌ ጉናር ሶልሼር ጋር የሚደረገው ንጽጽር በፍጹም የሚገባኝ አይደለም ብሏል። ሳይመን ስቶንስ ሲናገር ኦሌ ጉናር ሶልሼር በሊጉ 3ኛና 2ኛ ሆኖ አጠናቆ ነበር። ማንቸስተር ዩናይትድ ግን ያለፈው የውድድር ዘመንን የጨረሰው በ15ኛ ደረጃ ላይ ሆኖ ነው። ማንኛውም የአሰልጣኝ ሹመት የራሱ የሆነ ስጋት ወይም ሪስኮች አሉት። ካሪክ ግን በእርግጠኝነት እድሉ ቢሰጠው ትልቅ ስራዎችን መስራት የሚችል አይነት አሰልጣኝ አድርጌ ቆጥረዋለሁ ሲልም ጭምር ነው የተናገረው። ይህን ሀሳብ የሰጠው ሳይመን ስቶን ነው። የሊቨርፑል ጉዳዮችን እንመልከት። ስቴቨን ጄራርድ ከርቲስ ጆንስ ሊቨርፑልን የመልቀቅ እድሉን በተመለከተ ሀሳቡን ሰጥቷል። በተለይ ከርቲስ ጆንስ አሁን ላይ በሊቨርፑል ቤት የመጫወቻ ደቂቃዎችን እንደ ልቡ እያገኘ ካለመሆኑ ጋር በተያያዘ ከክለቡ ጋር ሊለያይ ይችላል የሚሉ አይነት ግምቶች በተደጋጋሚ ሲወጡ እየሰማን ነውና የረጅም ጊዜ በዚህ ቡድን ውስጥ መቆየቱ ይታወቃል ከልጅነቱ ጀምሮና ስቴቨን ጄራርድ ስለ ከርቲስ ጆንስ አንዳንድ ጉዳዮችን አጋርተዋል። ሰዎች በአንድ የእግር ኳስ ክለብ ውስጥ የማንነት አስፈላጊነት ምን ያክል እንደሆነ አሳንሰው ይመለከቱታል። እኔ ብሆን ኖሮ ከርቲስ ጆንስ እንዲለቅ አልፈቅድለትም ነበር። ምክንያቱም እንደሱ ያለ ተጫዋች ጫናውን የሚጠብቅ ደረጃ ያለውና ያንን ማሊያ ደግሞ መልበስ ምን ማለት እንደሆነ ጠንቅቆ የሚያውቅ አይነት ተጫዋች ነው ሲል ይናገራል።
ስለ ትሬንት አሌክዛንደር አርኖልድም ቢሆን እውነቱን ለመናገር ከኛም አይለቅም ብዬ ተስፋ አድርጌ ነበር። እሱ የአካባቢው ልጅ ነው፣ መሪና በዚያ ቦታ ላይ ደግሞ ከአውሮፓ ምርጥ የፈጠራ ብቃት ካላቸው ተጫዋቾች አንደኛው ነው። ጥራትን ማጣት አንድ ነገር ነው፣ ነገር ግን የሊቨርፑል ማንነትና ነፍሱን የሚወክሉ ተጫዋቾችን ማጣት ግን እየበለጠ የሚያምነው። ደጋፊዎች ከራሳቸው አካዳሚ ከወጡ ተጫዋቾች ጋር ያላቸው ቁርኝት የተለየ ነው፣ ምክንያቱም በእነሱ ውስጥ ፍቅርንና ታማኝነትን ያሉ። በዝውውር ገበያ ላይም በሚሊዮን የሚቆጠር ገንዘብ ማውጣትም ትችላለህ፣ ነገር ግን ያንን ከደጋፊዎች ጋር ያለውን ቁርጠኝነት ግን መተካት ፈጽሞ የማይቻል ነገር ነው ሲልም ይናገራል። ይህንን ሀሳብ የሰጠው ስቴቨን ጄራርድ ነው። አርነ ስሎት ስለ አሊሰን ቤከር የመልቀቅ ወሬዎች ምላሹን ሰጥቷል። አሰልቺ ነው፣ ያው የተለመደው መልስ ነው። እኔም ልክ እንደናንተ እያነበብኩኝ ነው፣ ነገር ግን እዚህ መጥቼ ስለሱ አልናገርም። በተለያዩ መንገዶች የፈለጋችሁትን ያክል ጊዜ መጠየቅ ትችላላችሁ። ደጋፊዎች ከመጀመሪያውም ሆነ የመጨረሻውም ቢሆን አሊሰንን መደገፍ አለባቸው። ደጋፊዎች ነገም ሆነ በሚቀጥለው ሳምንት ይደግፉታል፣ ለሚቀጥሉት ሳምንታትም ቢሆን መደገፍ አለባቸው ሲል የተናገረው። ስለ አንድሪው ሮበርትሰንም እንዲሁ ተጠይቆ ምላሹን ሰጥቷል። ያንን የቦታ ሚና ሁልጊዜም ወደ ላይና ወደ ታች የሚሮጥ አይነት ተጫዋችም የተቀየረው እሱ ሳይሆን አይቀርም ብዬ አስባለሁ። ሁላችንም ከማንቸስተር ሲቲ ጋር በነበረው ጨዋታ ያደረገውን ፕሬሲንግ፣ የተቃራኒ ቡድን ተጫዋቾችን ያደረገውን መጫን የምናስተው ይመስለኛል። በጣም ብዙ አሰልጣኞች ይህንን ለተጫዋቾቻቸው አሳይተዋል፣ እኔም አንደኛው ነበርኩኝ። እሱ በጣም ድንቅ ሰው ነበር። እኔ አብሬው በሰራውባቸው 2 ዓመታት ውስጥም ይህንን በደንብ አሳይቶኛል። ሰዎች ይህንን በማህበራዊ ሚዲያ ምስሎችና ጽሁፎች ላይ ያዩታል። እሱ ግን ለዚህ ክለብ ትልቅ ተጽዕኖን የፈጠረ ተጫዋች እንደሆነ ግን በርካቶቻችን እናውቃለን ያለው። ስለ ቀጣዩ ሲዝን እቅድም ሲናገር ለቀጣዩ ሲዝን እቅድ ማውጣት፣ ለጉብኝት ወዴት እንደምንሄድ እናውቃለን። እቅዶችም ተነድፈዋል። በክለቡና በአዳዲስ ተጫዋቾች መካከል ንግግሮችም እየተደረጉ ነው። ቀጥለዋል። እኔ በዚህ ውስጥም እያሳለፍኩበት ያለውት ሂደት ነው ሲልም ጭምር ይናገራል። ስለ ወደፊት ቆይታው ስለሚናፈሱ ወሬዎችም ጥያቄ ቀርቦለት ነበር። እሱንም በተመለከተ ምላሹን ሰጥቷል። አንድ አሰልጣኝ ምርጥ የውድድር ዘመን ካሳለፈ ሁልጊዜም ክርክር ውስጥ የሚገባ ደረጃ ላይ ዓለም ላይ እየደረሰ ይመስለኛል። በዓለም እግር ኳስ ውስጥም በእግር ኳስ ውስጥ አሁን ላይ ያለው እውነታ ይሄ ነው። በእኔ ላይ ፍርጃን የሚሰጡ ሰዎች የመዳኘት መብት የለኝም። ይህንን አስተያየት የመስጠትም ሙሉ መብት አላቸው። ሁሉም ሰውም እንዲሁ ሊጋራው ይችላል። ድሮ ሁሉም ሰው ይህንን የሚያደርገው በተለያዩ ቦታዎች ነበር። አሁን ግን ሁሉም ቦታ ላይ ማጋራት የሚችሉበት ፕላትፎርሞች ተመቻችቶላቸዋል ሲልም ጭምር ነው እየተናገረ የሚገኘው። አሰልጣኝ አርኔ ስሎት ነው ይህንን ሀሳብ የሰጠው። ስለ አስተን ቪላ ጥያቄ ቀርቦለት እንዲሁ ተናግሯል። እሁድ ተጫውተዋል፣ አሁን ደግሞ አርብ ነው የሚጫወቱት። ስለዚህም ድካም ምክንያት ሊሆን አይችልም። በዩሮፓ ሊግ ፍጻሜ ላይ ይገኛሉ። እንዲሁም በከፍተኛዎቹ 5 ወይም ቶፕ 5 ውስጥም ናቸው። ጥሩና ተመሳሳይ ከፍተኛ ብቃት ያላቸው ተጫዋቾችን ያካተተ ትልቅ ስብስብን ያለው። ይሄ ከሌለህ ደግሞ ይህንን ማድረግ አትችልም። ለነሱ ጥሩ ነገር ጉዳቶች ቢኖርባቸውም በጣም ብዙ አለመሆናቸው ነው። ለአርብና ለእሁድ ጨዋታዎች ደግሞ እንዲሁ ሙሉ ለሙሉ ዝግጁ መሆን ይቻላል ሲልም ጭምር ነው የተናገረው። ሊቨርፑል ላይ እንደሚቀጥል በተመለከተ ጥያቄ ቀርቦለትም በሊቨርፑል እንደሚቀጥል በሚቀጥለው የውድድር ዓመትም የሊቨርፑል አሰልጣኝ ሆኜ እንደሚቀጥልም ተስፋ አደርጋለሁ ብለዋል አርኔ ስሎት። የሊቨርፑል አሰልጣኝ አርኔ ስሎት በሚቀጥለው የውድድር ዓመት በኃላፊነት እንደሚቀጥል ነው በእርግጠኝነት የተናገረው። ስለ ወደፊት ቆይታቸው የጠየቁት አርኔ ስሎት ብቻዬን የምወስነው ነገር እንዳልሆነ ጠንቅቄ ያውቃለሁ፣ ነገር ግን ቀጣይ ዓመት የሊቨርፑል አሰልጣኝ እንደምሆን ግን እንደማምን የሚያደርጉኝ ብዙ ምክንያቶች አሉ ሲልም ነው የተደመጠው። አስቴቶችንም ሲሰጥ በሚቀጥለው ዓመት እቅዶችን ማውጣት እንደጀመሩ ነው የገለጸው አሰልጣኙ። በክለቡና በተጫዋቾች መካከልም ውይይቶች አሉ፣ እኔም ደግሞ በውይይቶቹ መካከል አንዱ አካል ነኝ ሲልም ነው የተናገረው አርነ ስሎት። አንድ አሰልጣኝ ምርጥ የሚባል የውድድር ዘመንን ካሳለፈ ግን ሁልጊዜም ክርክሮች መኖራቸው አይቀሬ ነው። በሌላይም የሚፈሩት ሰዎች መፍረድ የኔ ፋንታ አይደለም። የየራሳቸው አመለካከት ሊኖራቸው ይችላል። በዚህ የሰለጠነ ጊዜ ደግሞ ሁሉንም ሀሳብ ማጋራት የሚቻልበት ጊዜ ስለሆነ እነዚህን ነገሮችም መከልከል አልችልም ሲልም ነው የሚናገረው። በክለቡና በአዳዲስ ተጫዋቾች መካከል ንግግሮች እየተደረጉ ነው። እኔም በዛ ውስጥ እየተሳተፍኩኝ ነው። በቀጣይ የውድድር ዘመን የሊቨርፑል አሰልጣኝ ሆኔ እንደምቀጥልም ለማመን የሚያበቁኝ በቂ ምክንያቶች እጄ ላይ አሉ። በመጀመሪያ ከክለቡ ጋር ውል አለኝ። ሁለተኛው ደግሞ እያናገርናቸው ካሉት ንግግሮች ሁሉ የምረዳው ደግሞ ይህንን ነውና የኔ አቋም አሁንም በሊቨርፑል መቀጠሌን እቀጥላለሁ ሲልም ጭምር ነው አርነ ስሎት የተናገረው። የቸልሲን ጉዳዮች ደግሞ እናንሳ። ትሬቨር ቻሎባ ይናገራል። ይሄ ፍጻሜ የኤፍኤ ካፕ የፍጻሜ ጨዋታ ትልቅ ትርጉም አለው። በቅርብ ቀናት በዌምብሌ መውጣትና መውረድ ወይም መሸነፍና ማሸነፍ አጋጥሞናል። ይሄኛው ግን ለተጫዋቾችም ሆነ ለደጋፊዎች ትልቅ ትርጉም አለው። ይህንን ዋንጫ ማሸነፍ በትልቁ ያስፈልገናል ብሏል። አሁን ላይ በሁለቱም እጃችን አጥብቀን የምንይዝበትና አቅማችንን በሙሉም ደግሞ
የምንጠቀምበት ጊዜ እንደሆነ ተስፋ አደርጋለሁ። ቼልሲንን ዋንጫ ማሳካት አለበት ብሏል ትሬቨር ቻሎባ ሲናገር። የውድድር ዘመኑ እኛ እንደፈለግነው ባይሄድልንም ዋንጫ የማንሳት እድልን ግን ከፊታችን አግኝተናል። የኤፍኤ ካፕ ምን ያክል ትልቅ እንደሆነ እናውቃለን። በሁለት ደግሞ አመት ውስጥ 3 ዋንጫዎችን ማሸነፍ ደግሞ ትልቅ ስኬት ይሆንልናልና ይህንን ዋንጫ ማሸነፍ ለእኛ በጣም በትልቁ አስተዋጽኦ ያበረክትልናል ሲልም ነው ትሬቨር ቻሎባ ሀሳቡን የተናገረው። የሪያል ማድሪድ ጉዳዮችን እንንገራችሁ። ፓሪስ ሰን ዠርሜን ፌዴሪኮ ቫልቬርዴን ለማስፈረም ፍላጎት እንዳሳየም ይፋ ተደርጓል። በቅርብ ጊዜ ከተከሰቱ ክስተቶች ወይም ደግሞ ነገሮች በኋላ ስለ ፌዴሪኮ ቫልቬርዴም መረጃዎችን እየጠየቁ እንዳለ ነው የፈረንሳዩ ክለብ ፓሪስ ሰን ዠርሜን ይፋ የተደረገው። ፓሪስ ሰን ዠርሜን ባለፈው ሳምንት መጨረሻ ስለ ፌዴሪኮ ቫልቬርዴ ሁኔታ ለመጠየቅም ከቅርብ ሰዎቹ ጋር ተገናኝቷል። ክለቡ ለረጅም ጊዜ ፍላጎትም ነበረው፣ ነገር ግን ፌዴም ከሪያል ማድሪድ የመልቀቅ ምንም አይነት ፍላጎት እንደሌለው ነው ዲያሪዮ አስ የተባለ የመረጃ ምንጭ ይፋ ያደረገው። ፓሪስ ሰን ዠርሜን እና ማንቸስተር ሲቲ ቀደም ሲሉ ስለ ፌዴሪኮ ቫልቬርዴ የቅርብ ሰዎችን አነጋግረው ነበር፣ ነገር ግን ዝውውሩ እንደማይቻል ተቆጥሮ እንደነበር ነው የተገለጸው። ሪያል ማድሪድ እየቀረቡለትን ጥያቄዎች ለማዳመጥ ከወሰነ ሁለቱም ክለቦች አሁንም ፍላጎት እንዳላቸው ግን ይነገራል። ሌላኛው ወደ ማንቸስተር ዩናይትድም ይሄዳል የተባለው መረጃ ግን ከእውነት የራቀ እንደሆነ ነው ዲያሪዮ አስ መረጃውን ያጋራው። ሪያል ማድሪድን ለመልቀቅ ምንም አይነት ፍላጎት የለውም። ፌዴሪኮ ቫልቬርዴ ወደ የትኛውም አይነት ክለብ አይዘዋወርም፣ በማድሪድም ይቆያል የሚሉ አይነት ዘገባዎች ቢወጡም ነገር ግን በቅርብ ጊዜ ከተፈጠሩት ክስተቶች አንጻር በተለይ ከኦሪዮል ቹዋሜኒ ጋር በፈጠረው አለመግባባትና ባደረገው ደግሞ ግብግብና ድብድቦች ምክንያትም አሁን ላይ የተለያዩ ነገሮች እየተነሱበትና ከክለቡ እንዲወጣም ሊያደርጉት እንደሚችሉት ጭምር ነው እየተገለጸ የሚገኘው። ኢንተር ማያሚ ከሲንሲናቲ ጋር ያደረገው ጨዋታን 5-3 በሆነ ውጤት ነው ማሸነፍ የቻለው። ሊዮኔል ሜሲ በጨዋታው ላይ 2 ጎሎችንና 1 አሲስትንም ማድረግ ችሏል። በጨዋታው ላይ ስለተፈጠሩ አንዳንድ ጉዳዮችም ጥያቄ ቀርቦለት ነበር። 2 ጎልና 1 አሲስት በስሙ የተመዘገበው ሃትሪክ አለመባሉ ቅር አሰኝቷል የሚል ጥያቄ ቀርቦለት ነበር። በተለይ 5ኛው ጎል ሲቆጠር ሊዮኔል ሜሲ የመታው ኳስ የግቡን ቋሚ መልሶ ከተመለሰ በኋላ ነው ግብ ጠባቂውን ገጭቶት ወደ ጎልነት የተቀየረውና ያ ጎል በሜሲ ስም አልተመዘገበም፣ በግብ ጠባቂው ራሱ ላይ አስቆጥሯል በሚል ነው የተመዘገበውና ሃትሪክ መስራት የሚችልበትን አጋጣሚ ነው እንግዲህ ሳይሆን የቀረውና በዚህም ጥያቄ ቀርቦለት ነበር። እኔ ጥሩ ስሜት እየተሰማኝ ነው ያለው፣ በአካል ጠንካራ ስሜት ይሰማኛል፣ በአእምሮም ዘና ላለው እናም በሜዳ ላይም ራሴን እየተደሰትኩበት ነው። አሁን ለኔ በጣም አስፈላጊው ነገር ይህ ነው ሲልም ጭምር ይናገራል ሀሳቡን ሲሰጥ ሊዮኔል ሜሲ። ብዙ አድናቂዎች አሁን ላይ እንደገና የጥንቱ ሜሲ ተመለሰ እያሉ ነው ሲል ሊዮኔል ሜሲን ጥያቄ አቅርቦለት ነበር። ምናልባት ደስተኛ ስለሆንኩኝ ይሆናል እንደዛ ያሉት። በእግር ኳስ ስትደሰት ሁሉም ነገር ቀላል ይሆናል፣ በዛ ላይ ደግሞ የቡድን አጋሮቼም ብዙ ይረዱኛል ሲልም ነው የተናገረው። ብዙ ሰው አሁን ላይ እያሳየክ ባለው አፈጻጸም ተገርመዋል። በተለይ ደግሞ ከጉዳት ከተመለስክ በኋላ ታዲያ ዓለም ዋንጫው ላይ ዝግጁ ነው ተብሎ ሜሲ ጥያቄ ቀርቦለት ነበር። ለዓለም ዋንጫ በጣም ዝግጁ ነኝ፣ በእርግጥም ከመጀመሩ በፊት አሁንም ጊዜ አለ። ነገር ግን እውነቱን ለመናገር አሁንም በጣም ጥሩ ስሜት ይሰማኛል። በተቻለ መጠን በተሻለ ሁኔታ ላይ ለመድረስም በየቀኑ ራሴን እየተንከባከብኩኝ ነው ሲል ሜሲ ይናገራል። ለዓለም ዋንጫ ዝግጁ መሆንን መስማት ለአርጀንቲና ደጋፊዎች ልዩ ደስታን እንደሚፈጥር ይሰማኛልና ልክ ነኝ የሚል ጥያቄ ቀርቦለት ሜሲ ሲናገር የዓለም ዋንጫ ለሁሉም አርጀንቲናውያን ልዩ ስለሆነ ደስታውን እረዳችኋለሁ። ጠንካራ ቡድን አለንና እንደገና በከፍተኛ ደረጃ መወዳደርም እንፈልጋለን ብሏል ሊዮኔል ሜሲ ሲናገር። በቀጣዩ የ2026 ዓለም ዋንጫ ውድድር ፍጻሜ አዲስ ነገር እንደምንመለከት ነው ዘገባዎች የወጡት። በዘንድሮ ዓለም ዋንጫ የፍጻሜ የረፍት ሰዓት እንደ አሜሪካዊው ታዋቂ ሱፐር ቦል ፍጻሜ ጨዋታ አይነት የሙዚቃ ዝግጅቶች ይቀርባሉ ተብሏል። በፍጻሜው እረፍት ሰዓት ላይ የሚኖረው የሙዚቃ ትዕይንትም ታዋቂዎቹ አቀንቃኞች ሻኪራ፣ ማዶና እና ቢቲኤስ ተጣምረው እንደሚያደምቁት ነው የተነገረው። ይህንን ተከትሎ የፍጻሜው ጨዋታ እረፍት ሰዓት ከተለመዱ 15 ደቂቃ ከፍ ይላለም ተብሎ ነው የሚጠበቀው። የዓለም ዋንጫ ውድድር መካሄድ ከጀመረበት 1930 ወዲህ ለመጀመሪያ ጊዜ በፍጻሜው ረፍት ሰዓት ላይ ዝግጅት የሚቀርብ ይሆናል። የዓለም ዋንጫ ፍጻሜ ጨዋታ በአሜሪካ ኒው ጀርሲ እንዲሁ ግዙፉ ስቴዲየም ሚት ላይፍ ስቴዲየም ላይ እንደሚደረግ ነው መረጃዎቹም የወጡት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ስፖርታዊ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርጌ ያመሰገንኩኝ። በነገው ጠዋት በሚኖረው የስፖርት የመረጃ ሰዓታችን ሌሎች አዳዲስ ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ነው የሚሆነው።
ለዛሬ ግን ስላደመጣችሁኝ ከልብ አድርጌ አመሰግናለሁ። መልካም ጊዜ መልካም ቀንም እንዲሆንላችሁ ነው የምመኘው።